ታውቃለህ ፍቅር በህመሜ ጊዜ ያሳየኸኝ ፍቅር ነው በህይወት እንድቆይ ያደረገኝ። ኤሚ ከዚህ በኋላ ምን በተቻላችሁ አቅም ድሮም ቢሆን እናንተ መለያየት አልነበረብንም። አሁን ደግሞ ተመልሻለሁ። እሷ እኮ በጣም ታማለች። ለምን ራስህን በከንቱ ታደክማለህ? እኔ እንደማልተርፍ አውቃለሁ። ዶክተሮቹ ሲያወሩ ሰምቻለሁ። ለምን ጊዜህን ከኔ ጋር ታጠፋለህ? ሰብስክራይብ እና ላይክ እያደረጋችሁ ስለምታዩ ሁላችሁንም አመሰግናለሁ። ዛሬ ደግሞ በሚገርም ቪዲዮ ነው የመጣሁት። ኤሚዬ ኤሚ ምን ሆንሽብኝ? ኤሚዬ ንገሪኝ፣ ምን ሆንሽብኝ? ተነሽልኝ ኤሚዬ፣ ተነሽ ኤሚዬ። ምንድን ነው የሆንሽብኝ? ምን ነካሽ? ይቅርታ ደግሞ በንጹህ ልብሽ እየቀረብሽኝ፣ እኔ ግን ልቤን አደንድኜ ራኩሽ። ታውቂያለሽ ከአይኔ ስትርቂ ነው እንደምወድሽ የታወቀኝ። ካላንቺ ክላስ ራሱ ደስ አይልም። ያልመጠሽባቸውን እያንዳንዱ ቀናቶች እየናፈቅሽን ያለፉት ደግሞ አየሽ፣ የምትወጂውን ቸኮሌት ይዤልሽ መጥቻለሁ። ተመልከቺው። እባክሽ አይንሽን ግለጪ። እባክሽን አይንሽን ግለጪ። አብሬሽ እንደሆን ትፈልግ ያልነበረ? ይኸው አሁን እኮ አብሬሽ ነው ያለሁት። ደግሞ አንቺ ተነሽልኝ እንጂ ያልሽኝን ሁሉ ነው ማረግልሽ። እባክሽ አይንሽን ግለጪ የኔ አበባ፣ እባክሽ። አይዞ በቃ ተረጋጋ። እንዴት ትረጋጋለሁ? እንደዚሁን አያየኋት። ምን አለ የዛኔ በሰማሁሽ እሺ ባልኩሽ። እግዚአብሔር ሆይ አይኗን ግለጥልኝ እባክህ። ሰላም፣ እንዴት ናችሁ? ሰላም ዶክተር። ሰላም ዶክተር። እየበረታችሁ ነው? እንዴት ናት አሁን ዶክተር? ደህና ናት፣ ምንም አትሆን። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ቤተሰቦቿ ናችሁ? ኦኬ። ይቅርታ፣ በጣም አዝናለሁ። የግድ ለእናንተ ማሳወቅ ስላለብኝ ኤሚ ከዚህ በኋላ ምን የግድ ለእናንተ ማሳወቅ ስላለብኝ ነው። ግን በተቻላችሁ አቅም አትርፍም። ይቅርታ ይሄንን በማለቴ። ከአንድ ሳምንት በኋላ ፍቅር ወይ መጣሽ? አዎ መጣሁ። ነይ እሺ፣ እዚህ ጋር ቁጭ በይ ቀስ እያልሽ። ኡፍ የውጭ አየር ናፍቆኝ ነበር። እንኳን ይዘኸኝ መጣ። አሳዝነሽኝ እኮ ነው እዛ ተኝተሽ ሳይሽ ዶክተሩን የጠየቅኩልሽ። እንኪያው ነው አጠጪ። ፍቅር አሳት ጋብዘኝም? ኤሚ ከዚህ በኋላ ምን ያህል ጊዜ በህይወት እንደምትቆይ አላውቅም። ፍቅር ስለዚህ በተቻላችሁ አቅም እሷን ደስተኛ ለማድረግ ነው። ፍቅር ወይ የት ሄድክ? አሳት ጋብዘኝም? አንቺን ይመርሽ እንጂ እኔ ራሴ ነኝ አጥምጄ ማበላሽ። ጉረኛ አልቀረብህም። ቀስ ብለህ ውረድ። እሺ። አሁን ደግሞ እዛ የፈረደበት ሆስፒታል ልንሄድ ነው። ሲሻልሽ አንደኛሽን ትወጫለሽ። እሺ እሺ፣ እንግዲህ ምን ይደረጋል? ስምሽ ያሳሳኛል በትዝታ ስበሽ ካምና ፍቅር ቤቲ፣ አንቺ ደግሞ እዚህ ምን ትሰሪያለሽ?
ለጉዳይ መጥቼ ነው። አንተ ራስህ እዚህ ትሰራለህ? ደግሞ ስለዛች ልጅ በሰማሁት ነገር አዝኛለሁ። ኤሚን ነው? ስለሷ ደግሞ ማን ነገረሽ? ዴቭ ነገረኝ። ፍቅረ እሷ እኮ በጣም ታማለች። ለምን ራስህን በከንቱ ታደክማለህ? ድሮም ቢሆን እናንተ መለያየት አልነበረብንም። አሁን ደግሞ ተመልሻለሁ። ተመልሰሻል? እኔ በምፈልግሽ ጊዜ ጥለሽኝ ስትሄጂ ግን አላሰብሽም ነበር። አሁን ህይወቴ ከኤሚ ጋር ነው። እሷ ብትታመምም ከአንቺ ሺህ እጥፍ ትሻላለች። አትሳሳት ፍቅር፣ እሷ ነገ የምትሞት ልጅ ነች። እኔ ግን ጤነኛ ነኝ። ቤቲ፣ ፍቅር ማለት ጤና ሲኖር ብቻ አብሮ መሆን ማለት አይደለም። ደግሞ ኤሚ ብትሞት እንኳን ለሷ ያለ ፍቅር አይሞትም። እባክሽ ዞር በይ ከፊቴ። ኤሚዬ፣ መድኃኒቱን ይዤ መጥቻለሁ። መድኃኒቱን አገኘህ? አዎ። አሁን ደህና ነሽ? ደህና ነኝ። ግን ያቺ ሴት ማናት? ቅድም በመስኮት እያየኋችሁ ነበር። ማንም አይደለችም። ዝም ብላ የምታውቀኝ ልጅ ነች። አሁን ስለሷ ሳይሆን ስለ አንቺ ጤንነት ነው መጨነቅ ያለብን። እኔ እንደማልተርፍ አውቃለሁ። ዶክተሮቹ ሲያወሩ ሰምቻለሁ። ለምን ጊዜህን ከኔ ጋር ታጠፋለህ? ድጋሚ ይህን ቃል ካፍሽ እንዳታወጪ። ተስፋ የሚቆርጥ ሰው እኔ ጋር ቦታ የለውም። አንቺ ድመት የምትንከባከቢ ሩሩ ልጅ ነሽ። ለአንቺ ደግሞ እግዚአብሔር ያለልሽ። እሺ እኔ ቆንጆ። እሺ። ሰላም፣ እንዴት አላችሁ? ሰላም ነው ዶክተር። ምን አዲስ ነገር አለ ዶክተር? እንኳን ደስ አላችሁ። አንድ አስደሳች ዜና አለ። እሺ፣ የኤሚን የላቦራቶሪ ውጤት ውጭ ሀገር ላሉ ስፔሻሊስቶች ልከን ነበር እና እሺ፣ ቦን ማሮ ትራንስፕላንት የሚባል አዲስ የሕክምና ዘዴ ለእሷ ተስማሚ እንደሆነ አረጋግጠናል። የስ ለዛ ሕክምና ደግሞ እህቷ ሙሉ በሙሉ ተስማሚማች እንደሆነች አረጋግጠናል። ዶክተር፣ እተርፋለሁ ማለት ነው? አዎ፣ ፈጣሪ ከረዳን ወደ ሰላማዊ ቤትሽ ትመለሻለሽ። አላልኩሽም ነበር? ትዘርፊያለሽ አላልኩሽም? አይዞሽ። እና ዶክተር፣ መቼ ነው መጀመር የምንችለው? በማንኛውም ሰዓት መጀመር ትችላላችሁ። እሺ ዶክተር፣ እናመሰግናለን። እሺ፣ አይዞሽ። ነግሬሽ ነበር። ፈጣሪ ያውቃል አላልኩሽም? ተመስገን አምላኬ። ከሁለት ወር በኋላ የኔ ባስኬትቦል ተጫዋች እንዴት ነህልኝ? እሺ የኔ ህይወት፣ ደህና ነኝ የኔ ህይወት። ዛሬ ደግሞ በጣም አምሮብሻል። ዛሬም ፍቅረኛ አለኝ ልትለኝ ነው? አዎ ፍቅረኛ አለኝ። ስሟም ደግሞ ኤሚ ይባላል። ታውቃለህ ፍቅር፣ በህመሜ ጊዜ ያሳየኸኝ ፍቅር ነው በህይወት እንድቆይ ያደረገኝ። እንዴ ምን አረኩልሽ? ግዴታዬ እኮ ነው። ግን ፍቅር፣ ያቺ የቀድሞ ፍቅረኛ አሁንም ትደውልልሃለች? ይሄው ብሎክ አድርጊያታለሁ። ቤቲ ለእኔ ትምህርት ነች። እውነተኛ ፍቅር ምን እንደሆነ አሳይታኛለች። አሁን ለእኔ ያለሽው አንቺ ብቻ ነሽ። እና ደግሞ እዛ የፈረደበት ሐይቅ ጋር ፀሐይ ስትገባ አብረን ማየት እፈልጋለሁ። ግን አሁን ደግሞ ጅብ ምናምን ብለህ እንዳታስፈራራኝ እሺ? የምር አላስፈራራሽም አንቺ ፈሪ። ይቀጥላል። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ እና ላይክ እያደረጋችሁ በሌላ ጊዜ እስከምንገናኝ ሰላም ሁኑ።